አብርሃም እንግዲህ ሄርሜላን አስጠነቀቃት። ለምን አስጠነቀቃት የሚለውን አሁን በዚህ ቪዲዮ ላይ ሙነግራችሁናል። እስከ መጨረሻው አብራችሁን ቆዩ። በጣም በሚገርም ሁኔታ እንግዲህ ሄርሜላ ሌላ ፍቅረኛ እንዳላት ታውቆባታል። የሄርሜላ አፍቃሪ እንግዲህ ከአሜሪካ ድረስ መጥቷል ማለት ነው። አብርሃም ይሄንን ነገር አልሰማም ነገር አሁን ግን ሲሰማ በጣም ደንግጦ ሄርሜላን አስጠንቅቋታል ማለት ነው። ሄርሜላ አንቺ ከህይወቴ ውጪልኝ፣ አንቺን አልፈልግሽም ሲልም ተናግሯል። በጣም የሚገርም ነገር ነው። ነገር ግን እንደዚህ ያለ እንጂ ምንም አይተዋትም። አብርሃም ሶስቱን ሴቶች አይተዋቸው ለምን እንደዚህ እንደሚያደርግ እየገባ ራሱ አይደለም ማለት ነው። ነገር ግን ዛሬ አስጠነቀቃት ምናምን፣ ነገ ደግሞ የሆነ ነገር ሄድና የሆነ ነገር ይላታል። አብርሃም በቃ የአብርሃም ሴራ የአብርሃም የሆነ ነገር እየገባን አይደለም ማለት። ስለዚህ የኛ እንቁ ሩታ ማለት ነው ራሷን ጠብቃ ክብሯን ጠብቃ ቁጭ የምትል ሴት ናት። ሩታ ማለት በጣም ጠንካራ ሴት ናት። ሩታ የኛ እንቁ የኛ ጀግና ያላችሁ እናንተም ኮሜንት ላይ መጻፋችሁን እንዳትረሱ። በጣም የሚገርም ነገር ነው ሄርሜላ እንግዲህ እያደረገች ያለችው በጣም የሚገርም ነገር ነው ማለት ነው። አብርሃምም እንግዲህ ይሄን ነገር ሲሰማ በጣም የደነገጠው እንዲህ ነው ላይ እንደዚህ አይነት ነገር የምታደርጊ በማለት በጣም ተናዶ ተናግሯት ነበር። እሷም እንግዲህ በጣም ደንግጣለች። እስከዛሬ እንግዲህ አልነገረችውም ነበር አላወቀም ነበር። ነገር ግን ዛሬ ላይ ሲያውቅ እንዴት ነው ላይ እንደዚህ የምታደርጊው እንዴት ነው እኔ ላይ እንደዚህ አይነት ነገር የምታደርጊው ሲል ተናግሯል ማለት ነው። በጣም የሚገርም ነገር ነው እንግዲህ እኛም የሰማ ነው ማለት ነው። በጣም ይገርማል። ስለዚህ እኛ የምንፈልገው ሩታና አብርሃም አንድ ላይ እንዲሆኑልን ነው። ሩታና አብርሃም አንድ ላይ ሆነውልን እንዲኖሩ ልጃቸውን እንዲያሳድጉ ነው የምንፈልገው። እኛም እሱ ነው የምንፈልገው ማለት ነው። በጣም ደስ የሚል ነገር ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።